ወይ ጠብቆ ሰሞኑን ደግሞ አነጋጋሪ የሆኑት ጥንዶች እነዚህ ናቸው። ያው የእድሜ ልዩነት እኛም እኮ ማመን አቅቶናል ወንድማችን። ወላይታ ጊፋታ ማለት ነው። ያዝ እንግዲህ ቀጣይ ሙሽራ የምትሆነው ማን ትሆን? ከአርቲስቶች መካከል ይህን ጉድ ደግሞ ሰምታችሁ ይሆን? ሰሞኑ አንዱ እቃውን ቆረጠው ተባለ። ዋና ቤቱን ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ የናንተው አሽሩካ ነኝ። ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ እንዲሆንላችሁ እመኝላችኋለሁ። ከዛም በሶሻል ሚዲያ ላይ አነጋጋሪ የሆኑ የሰበሰብኩላችሁ መረጃዎች ወደ እናንተ የማደርስ ይሆናል። ቪዲዮ እንደተለመደው ላይክ እያደረጋችሁ ሀሳባችሁን እያካፈላችሁ ድምጽ መሆን ለሚገባን ድምጽ እየሆንን አሽሩካ የምርጦች ምርጫ ይቀጥላል። ምን እንደምመኝላችሁ ታውቃላችሁ? ዩቲዩብ ቤተሰቦቼ እንደዚች ልጅ አይነት ደስታ ፍልቅልቅ ያለ ቁጭታችሁን የምታበርዱበት ደስታ ይችራችሁ ይስጣችሁ። አቦ ተመልከቷት እንዴት ደስ እንደምትል ተመልከቱ። አቤት ውይ አይዞኝ አቦ አመልጠሽዋል እኮ በቃውና ይዟት በረረ። ኧረ ያልቅሱ እነሱ። አሁን ይህንን እያዩ አዳሜ ቤት ስንት ጉድጓድ ስትቆፍር የነበረች አሁን በዚህ ታሪክ ላይ የነበራችሁ ሰዎች አሸንፋለች። በቃ ልጅ በደስታ ተሞልታለች። ደስታዋ ራሱ ይቅር የበደላችኋት ካላችሁ ይቅር እንድትሉ ነው የሚያደርጋችሁ። ይሄን ያክል ደስታ ነው እንደ የሸፈን ነው ጊዜ ጠብቆ የሰው ደስታ ላይ ስንት ነገር የምትምሱ ሰዎች፣ ኧረ ክፋት፣ ምቀኝነት ይቅር። በእውነት የሰው ልጅ ደስታ በክፋት በምን ስንት አይነት ታሪክ እንዳለ ከጀርባው አናቅም። ግን በቃ የሆነችው ነገር አለ። ከውጭ መጥቶ ሊያገባት ነበረ ይመስለኛል። ታሪኩን እንስራ ውስጥ ከውጭ ሊያገባት ሲል የተለያየ ወሬ እየነገሩ አትሆንም አታግባት ምን ሲሉ እየሄደ ሰው ደግሞ ርቆ አይቀርም መጣልኝ አገባሁት ቀኑ ነው አዳሜ። አቤት 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 ትርጉም በአሽሩካ እና በቃ ደስታዋ ደስ ይላል። ከውስጧ ከልቧ የወጣ ነገር ነው። ይቅርታ ጠይቋት ያጠፋችሁ ሰዎች። ለምን ይሄንን ደስታ ነው እያጨለማችሁ የነበረው? ነግሬያችኋለሁ። አሽሩካ ብሏል። በቃ ታግብሩት፣ ምንም ችግር የለውም፣ አትጎዱም። በእውነቱ ይቅርታ፣ ይህንን ደስታ ልንነጥቅብሽ ስለነበረ ነው ማለት ያለባችሁ። ለማንኛውም እንደዚህ አይነት ደስታ የሆነ ከልብ የፈነቀለ ደስታ አቦ ያዝነበባችሁ ውድ ተከታታዮቼ እመኝላችኋለሁ። በእውነት እዚህ ጋር ደግሞ አስቱካ ተመልከት። አስቱካ ሰብ ቀጥሎ የሚመጡት ጠብቁ ገና መስታየ እዚህ ጋር ነው። ሰብ አዎ ይመቻት። እንዲህ ዘናፈታ እንዳለች በቃ ሰኞ ማክሰኞ እየተጫወተችው ይህንም ማን ያደርጋል? አሁን ኮንሰርት ላይ ከአስቴር አወቀ በስተቀር የመድረኩ ንግስት ነች። ተሽመነመንበታለች። ይመቻታቡ። እዚህ ጋር ደግሞ ሌላ ትኩሳት ይለናል። ውሃ መቆፈር ተጀመረ እኮ በቲክቶከሮች። ቤተሰቦች ከዚህ በላይ ምን የሚያስደስት ነገር አለ? እንደዚህ ቀን በህይወቴ ረክቼ አላውቅም። የምታውቁት ነው የሀገራችን መንግስት ለሽ ብሎ ተኝቷል። መንግስት እንኳን ያልሰራውን ቲክቶከሮች እየሰሩት ይገኛሉ። የሚገርም ነው። ተመልከቱ። በእውነት 1 2 3 ዋው! ውሃ በመቆፈር ለህብረተሰቡ ተሰጠ ነው እንግዲህ ቲክቶከር ጆን ዳንኤል። የሚገርም ነው። ፍቀዱትን ውሃ ለምን ነው የምትጠቀሙት?
ኦሪን አሲዱጋ ቢሻን አከነት ወያም ይጨተኒ ኢቲን ወያለ ኢቲን ሚጫና ኦሪን ለ ቢሻን አስማ ዱጋ ዋመራ አስማ ፈየዳ ከንመራ ፈየዳ ልብስም እዚህ ይታጠባል ከብቶቻችንም እዚህ ነው የሚጠጡት ለሁሉም ነገር ይሄንን ነው ለምግብም ለመጠጥም ይሄንን ነው የሚጠቀሙት ውሃም የሚቀደው እዚህ ነው ልብስ የሚታጠበው እዚህ ነው ገላቸውን የሚታጠቡት ከብት የሚጠጣው ከዚህ ነው እና ሶሻል ሚዲያ ከተሳዳቢዎች ዘመን አልፎ ጉሮሮ ከማድረቅ ወደ ጉሮሮ ማርጠብ ተሸጋገረ ነው እየተባለ ያለው። ጆን ዳንኤል በሀገራችን የተለያዩ አካባቢዎች ቢቻለሁ በሁሉም ክልሎች ላይ እየዞርኩኝ እንደዚህ ውሃ መቆፈር ስራን እሰራለሁ እያለ ይገኛል። የሚበረታታ ተግባር ነው። ይመች የአገር ልጅ ብያለው። እውነትም እንኳን ታሰረ ጆን ዳንኤል ትክክለኛ ታረሞ የወጣ ሰው ማለት እሱ ነው። ቢቻላችሁ ደጋሚ ሰሩት ይባላል አይባልም? እሺ እንቀጥላለን። ይመቻው እና ያለን እንጂ አንፈርድም ብለን ብናልፈው ነው የሚሻለው። ሰሞኑን ደግሞ አነጋጋሪ የሆኑ ጥንዶች እነዚህ ናቸው። ልጁ ያው እንደምታዩት ነው፣ እሷን ደግሞ እንደምታዩት ነው። ሁኔታው እንዴት ነው ይሄ ትዳር እየተባለ ይገኛል። እኛም እኮ ማመን አቅቶናል ወንድማችን። ያው የህልሜን ንግስት እውን አድርጌያለሁ እኔ ከተመቸኝ ምን አገባችሁ ይመስላል። ያው እንዲህ እየዘፈነላ ፏሽረብትን እያሉ ያው እየተባለ ይገኛል ማለት ነው። ሊያጎርሳት ነው አጎረሳት። ኦኬ አዎ እንደዚህ ነው። ያው የእድሜ ልዩነት ብዙ ያላቸው ይመስላል የሚል ነገር ነው እየተነገረ ያለው። ችን ያገባል ነው እና ምን አገባ አዳሜ ምድረ ሲንግል እኮ ነው ኮሜንት ላይ የምትርመሰመሰው። እነሱ ከተመቻቹ ምን አገባ አንተ ወስዳ ልታሳድገው ነው ወስዶ ሊያሳድጋት ነው ምን አገባን እኛ ያልበላን ለምን ታካለ ወገን የራስን ህይወት አትመራም። በመለስላቸው በእነሱ ሳይዶኜ ደስ ይለኛል። እውነቱን እንናገር ካላችሁ እንዲያውም እሷ 23 ምናምን ትመስላለች፣ ልጁ 43-53ም ይመስላል። ይሄ ነው በቃ እውነታው፣ ምንም ማድረግ አይቻልም። መልካም ጋብቻ ኮሜንቱ ላይ የሞላው ሲንግል ብቻ ብይላችሁ ይሆን። ይህን ጉድ ደግሞ ሰምታችሁ ይሆን? ሰሞኑ አንዱ እቃውን ቆረጠው ተባለ። ዋና ቤቱን ዲጂኖውን በሉት ሶስተኛ ሀገር በሉት ምን በሉት ብዙ ስም አለው። ያው እሱን ቆረጠው። ሐኪሞች ግን እንደምንም ተረባርበው ቀጠሉለት። 7 ሰዓት የሚፈጅ ውስብስብ የሆነ ቀዶ ጥገና በማድረግ በተሳካ ሁኔታ ቀጥለውለታል ነው የሚለው። በኢትዮጵያ የአንድ ወጣት የተቆረጠ ብልት 7 ሰዓታትን በፈጀ ቀዶ ሕክምና ሊቀጠል መቻሉን የአለርት ሆስፒታል ገለጸ ሲል የዘገበው ቢቢሲ ነው። እንዴት ተቆረጠ እንዳትሉኝ፣ ያው ራሱ ነው ቆረጠው የተባለው። ከሌሊቱ 6 ሰዓት ላይ ነው ደግሞ ይሄ ነገር ተፈጸመ የተባለው። ምን አስቦ እንዴት አስቦ ለምን አስቦ እንደሆነ አይታወቅም፣ አልተብራራም። ይሄን የፈጸሙት ሐኪሞች ከነዛ ውስጥ ዶክተር አብዱረዛቅ እንደተናገሩት የግለሰቡ ብልት ሙሉ በሙሉ ተቆርጦ ስለነበር ሆስፒታል እስከሚደርስ ድረስ 9 ሰዓት ያህል የደም ዝውውር ተቋርጦ ኦክሲጅን እያገኘ አልነበረም። 16 ሰዓትን እንደዚህ ተለያይቶ ከሰውነቱ ተለያይቶ ከቆየም ያው ላይሰራ ይችል ነበር ነው የተባለው። ያው በቀዝቃዛ እንትን ውስጥ እያስቀመጡ እንደምንም ሕክምና በሚያገኝበት ሁኔታ ውስጥ እንደተፈጠረ ነው። በዚህ ሁኔታ ወደ ሕክምና ከሄደ በኋላ ያው በተሳካ ሁኔታ ስርና ስሩን በከፍተኛ ጥበብ በማገናኘት ዳግም እንግዲህ ይሄ ልጅ ያው የእቃው ባለቤት እንዲሆን እንዳደረጉት ነው የተናገሩ ያሉት የኢትዮጵያ ሐኪሞች። በእውነቱ ይሄ ነርቭን በማገናኘት ውስብስብ የሆነ ቀዶ ጥገና ከቅርብ ጊዜ ወዲህ ባለፈውም እንደዚሁ እጅና ያው እጅ የተቆረጠ እጅ መቀጠላቸው ነው። አሁን ደግሞ አሁን ቀጥለውታል ነው የተባለ ያለው። ሕክምናው በስኬት ቢጠናቀቅም ለ3 ወር ያው ይሄ ልጅ ከታቅቦ እንዲቆይ የሚል አድማ ተጥሎበታል። ምክንያቱም ከተነሳ ድጋሚ ያው አስቸጋሪ ነው። የኦፕሬሽን ነገር የምታውቁት ነው። እስከዛ ለሽንቱ ቱቦ ተገጥሞለታል። ከ3 ሳምንታት በኋላ በተፈጥሯዊ መንገድ ይሸናል ተብሎ ይጠበቃል። ምን 3 ወር መታቀብ እንዲያው ጭራሽ ቆርጦ ሊገላገለው አልነበር እንዴ? ኦኬ ይታገስ የሚል መልእክት እናስተላልፋለን። ምንድን ነው እየተሰማ ያለው ጉድ? ግን በዚህ እንትን ውስጥ ምን አስታወስኩኝ መሰላችሁ? ይሄ ልጅ ቆረጠው ተባለ። ከዛ ሄዶ ወደ ሕክምና ሄዶ ይሄ ነገር አድኑኝ አይነት ነገር ውስጥ ገባ።
ምናልባትም ራሳቸውን የሚያጠፉ ሰዎች እንደዚህ አይነት እድል ቢኖራቸው ብላችሁ አስባችሁ ታውቃላችሁ? ምክንያቱም ራስን መጉዳት ያው በቃ መጉዳት አልነበረብኝም መትረፍ አልነበረብኝም ማለት አይችሉም መቼም ራሳቸውን ካጠፉ በኋላ። ነገር ግን እንደዚህ አይነት ጸጸት እንደሚኖር ነው በአንድ በኩል እንዳስበው ያደረገኝ። ምክንያቱም ይህ ልጅ ራሱ ቆረጠው፣ ነገር ግን ሄዶ ደግሞ ያው ሕክምና እንዲያገኝ ተደረገ። ለማንኛውም ለሕክምና ባለሙያዎች የኢትዮጵያ ዶክተሮች አልተቻሉም፣ አጨብጭበናል። ከዚህ አይነት ነገር የሰወረን ተባዛ ተራባ ምድር ሙላት በቃ አንተ ልጅ ይመችልናል። ወደ ሀገራችን አይሾ ስፒዶች ደግሞ ስንመለስ ብዙ ነገር እየታየ ነው። በነገራችን ላይ እነ አይሾ ስፒድ ኢትዮጵያ የሚልም ደግሞ ተፈጥሯል አይደል እንዴ? እዛ ጋ አዶናይና አይሾ ስፒድ ኢትዮጵያ ወደ ወላይታ አቅንተዋል። በወላይታ ያው ታሪካዊ ጊፋታ በዓል እናከብራለን በሚል ነው እንግዲህ እንቅስቃሴ የደረገው። እዛ ጋም አዶናይ ስሙላ ተሰጥቶታል። የባህል አምባሳደራችን ብለው ሾመውታል። ያው እስቲ እንመልከት። ወላይታ ጊፋታ ማለት ነው በዩኔስኮ ተመዝግቧል። ያ ለማክበር ደግሞ ሁላችንም በስታዲየሙ ተሰብስበን እንገኛለን። አዶናይ እንዲያውም ማዳ የሚል ስሙላ ሰተናሃል እየተባለ ነው። እንደዚህ ስፒድ እንደተባለው አዶናይ እየተባለ ነው እንግዲህ የሚገኘው። ያው አንዳንዶቻችሁ ምንድን ነው ሁላ ገረገር የምትሏላችሁ፣ ግን ያው ዘመኑ እንደዚህ ሆኗል። ኢንተርኔት ላይ ባህልን ለማስተዋወቅ እንትን ለትውልዱ ያለውን ነገር ለማስተላለፍ በወከባ ነው እንግዲህ እየተካሄደ ያለው። የአምባሳደር ነው የወላይታ አምባሳደር፣ ስቴዲየምም አምባሳደር። ይህ ልጅ እንዴት ነው ቴዎድሮስ የተባለው ሰሜን ሄደ፣ ጎንደር ሄደ፣ መቀሌ፣ በዚህ ጋ ደግሞ ይሄዳል ኦሮሚያ ክልል፣ በዛ ጋ ወላይታ ይሄዳል። ይመጣል የተባለው ኢትዮጵያን አንድ ያደርጋል የተባለው አዶናይ ነው እንዴ ትላለ ማለት ነው። እሺ እንቀጥላለን። ኢትዮጵያ ውስጥ ምን አይነት ቪዲዮ ማየት እንዳማረኝ ታውቃላችሁ? እስቲ እነዚህን ጥንዶች ተመልከቷቸው። የእነሱን ኮፒ ማየት እፈልጋለሁ። እስቲ ሰብሰብ ብላችሁ አሳዩን። 3 years, 8 months. 6.5 years. 10 years, 7 months. ያሉ ምንድነው ታውቃላችሁ? የኖሩበትን የፍቅር ህይወት በትዳር የቆዩበትን እስከ 20 እስከ 30 ዓመት የቆዩትን ነው እንግዲህ የሚያሳዩን። ተመልከቱ። 15 years, 4 months. 15 ዓመት ከ4 ወር። 16 years, 8 months. 16 ዓመት 8 ወር። 6 years, 6 months. 21 ዓመት 28 years on Saturday. 28 ዓመት ቃሉ ላልቀራ 8 years, 5 months. 8 ዓመት 30 years, 10 months. 30 ዓመት 8 ወር 36 years in 3 weeks. ተመልከት እንግዲህ 36 ዓመት ምናምን እያሉ እነዚህ 44 years, 5 months. 49 years, 5 months. 44 49 53 years, 4 months. 53 ዓመት 53 years, 6 months. 53 ዓመት ከ6 ወር። ያው ወሩን ያው ሁሉን ከተረጉምኩላቸውንም ብዬ ነው። ወራትም ሙላለው ቀንም ሙላ አልቀራቸውም። እና ይሄ ደስ አይልም? ኢትዮጵያ ውስጥ ተፋቱ፣ ተለያዩ፣ አባ እማ ሲባባሉ ነበረ። 6 ወርም ሽምግልና ከተላከ ሳይቆዩ እኮ ተለያዩ የሚባል ነገር ነው የምንሰማው። እና ይሄን አይነት ነገር እስቲ አልናፈቃችሁም? ኢትዮጵያ ውስጥ ኢንተርኔት ላይ የምናየው ነገር በተለይ ፍቺ ነው እንትን ነው። ጥንዶች የሆነ ሰፈር ያላችሁ ተሰብሰቡና እንደዚህ ቤተሰብ ላይ ያላችሁ ሰብሰብ ብላችሁ አሳዩን እስቲ ትዳር ምን ያክል ይቆያል የሚለው ነ እንዴ ኤክስፓየር ዴቱ ራሱ እኮ ፈጠነ። ትዳር ውስጥ የሌለ ነው። እንዴት እንግባ? እናንተ ፈጥናችሁ እየወጣችሁ። አዎ በእናንተ ሰበብ እያደረግን ነው እኛም የማንገባበት። አዎ እዛው እምንለው ለዛ ነው። ለማንኛውም ተመችቶኛል፣ ያምራል፣ በጣም ደስ ይላል። አይደለም እንዴ? አስኮበለልኳት ያች ልጅ አባቷ ከሰት አሰርኩ እንጂ በክተይነች ከፍንጂ ምንድነው ይሄ ጠጋ ሚስት ጨርሰናል። እንዴት ነው ነገሩ? እንዴት ነው ነገሩ? አልገባኝም። እች ጠጋ ቃለ ማንሳት ነው። ጨርሰናል አባቴ። እናንተ ሞሽራለች። ደስ የሚል ደማቅ የሆነ ሰርግ ታይቷል። ከባህላዊ ከዘመናዊ ያጠቃል ነበር። ከመጀመሪያ ሽምግልና ስነስርዓት ተጀምሮ ከዛም እንደዚህ በምትመለከቱት ብራይድ ቱ ቢ ሙሽራ ልትሆን ነው እስከሚለው ዘመናዊ ነገሮች የተቀላቀለበት ልዩ በሆነ ሰርግ ነው በቃ የተሞሸረችው። ይመቻት፣ መልካም ጋብቻ በሏት፣ መልካም ነገር ተመኙላት። ያዝ እንግዲህ
ቀጣይ ሙሽራ የምትሆነው ማን ትሆን ከአርቲስቶች መካከል? ማርታ ጎይቶም ይላል። ተሰጥቷታል። ሰባ ባስማም ዲኮር ትላለ፣ ስነ ስርዓት ትላለ፣ አለባበስ ሙሽሪት እንዴት ነው ነገሩ? ደመቅመቅ ብሎ ነበር። የሚገርመው ሰው ምን ያክል በፍቅር አሁንም እየኖረ እንደሆነ የምንመለከተው ሰርግ እንደዚህ አይነት ሰርግ ላይ ነውና የተለያየ ባህል የሀገራችን ባህል አካባቢዎችን በአንዴ በዚህ ሲጫወቱ በተለያየ እንትን ሲሉ አርቲስቶቹም ሲዝናኑበት ስንመለከት ህዝቡም እንደዚህ በፍቅር ኢትዮጵያ ኤርትራውያን ጭምር እንደዚህ ነገር ስንመለከት ያው ህዝቡ ፍቅሩን የሚያሳይበት ነገር ነው የምንመለከተውና እንዲያውም በዚህ የህፃናት እንትን ለምን አናስረው መልእክት ያለችን ሀገር አንድ ኢትዮጵያ ብቻ ናት። ኢትዮጵያን የምትወዷት ከሆነ ጥላቻን አታስተምሩ፣ ዘረኝነትን አታስተምሩ፣ መለያየትን አታስተምሩ። የማንም ብሔር ከሌላው አይበልጥ፣ የማንም ብሔር ከሌላው ያንስ። ፍቅርን አስተምሩ፣ አንድነትን አስተምሩ፣ የሀገር ፍቅርን አስተምሩ፣ ቅንነትን አስተምሩ፣ መልካምነትን አስተምሩ፣ ሰላምንና መቻቻልን አስተምሩን። በሰላም ማድረግን እንፈልጋለን። ሌላ ሀገር የለም። ትልቅ ነበር፣ ትልቅ እንሆናለን። ፈጣሪ ኢትዮጵያን ይባርክ። አሜን። ፍቅር ያሸንፍ። እንዲያው ጦርነቱም፣ ረሃቡም፣ ችግሩም፣ ዘረኝነቱም፣ መጠላላቱም እጅግ አስቸጋሪ ነገር ውስጥ እየከተተን እንጂ ሰላምን ሊያመጣልን አልቻለም እና ሰላም ፍቅርን ስበኩን እያሉ ነው ህፃናት። ሰላም ፍቅር ያሸንፍ። ተጠናቋል። የአይሾ ስፒድ የአፍሪካ ጉዞ ተጠናቋል። ከመጠናቀቁ ጀርባ ግን ለአፍሪካውያን ለመላው ዓለምም በተለይ ደግሞ ለትውልደ አሜሪካውያንም እንዴት ነው አፍሪካ ለካ እንደዚህ ነች እኛ አናቃትም ነበር ማለት ነው የሚል መልእክት መላኩ ነው። እንግዲህ ይሄ የሱ ስትሪም በቀጥታ ስርጭት ሲያሳይ ነበረው እና ይሄን የተመለከቱት ደግሞ ለካ አፍሪካን አናቃትም በእንባ እየተራጩ ይገኛሉ። እንመልከታቸው። Man, this whole time, bro, I think Africa was such a poor country, bro. Such a place you wouldn't want to be at, bro. And Speed is single-handedly changing my perspective on life. አፍሪካ ምን ያክል ደሃ ብቻ ነች ብለን እንድናስብ እንዳደረጉን እና ስፒድ ደግሞ በስፒድ ቪዲዮዎች የተመለከትኩት በጣም አፍሪካ ለየት ያለች መሆኗን ነው። ሀገር እያሉ ነው በነገራችን ላይ ብዙዎቹ እንደዚህ አይነት ቪዲዮ ሲሰሩ የነበረው። አፍሪካ አህጉር መሆኗ ራሱ እንዴት ነው በጣም ብዙ ክፍተት እንዳለ ነው የሚያሳየው። Speed streams and I'm seeing all the love that he's getting in Angola. He's in South Africa and he's getting massive amount of love and ውስጥ የሚገርም ነው የሚል እና አፍሪካ ውስጥ እንደዚህ አይነት ፍቅር መኖሩን ሰው እንደዚህ ሰው ወዳድ መሆኑን ያሳየ ነው እና እሱ ያሳያቸው ነገሮች ሐሳቤን ቀይሮታል። ብዙ ነገር በአፍሪካ ዙሪያ ነው የምትለው። that is dangerous, don't go back, they have this, they have that. ያ አፍሪካ በቃ አደጋ ነች፣ ደሃ ነች፣ ጦርነት ነው፣ ምን ነው ብቻ ነው የምንሰማው። ወደ አፍሪካ ማትሄዱ የሚል ነገር ነበር የምንሰማው። ያ ነገሬን ቀይሮታል ነው። እንደዚህ አይነት ብዙ አይነት ነገሮች የተመለከትን ነው። I wish go to Ethiopia one day. I wish. ኢትዮጵያም እንደዚህ የተለቀሰላት ነው። ወይኔ በህልሜ ኢትዮጵያን አየዋት፣ ኢትዮጵያ አንድ ቀን ካልሄድኩኝ እያለ ነው። ወዬ በሉት እስቲ ኮሜንት። ፊት ስንዞር ትራቭል ስናደርግ አፍሪካን ማካተት እንዳለብን ፕላናችን ውስጥ ያሳየም ይመስለኛል። እኔም በጣም በርካታ ነገሮችን የተማርኩበት ሆኖ ተመልክቼዋለሁ። እናንተስ እንዴት ነበረ ጉዞ የተመለከታችሁት? የስፒድ ነገር አሪፍ ነበረ። ይመቸው። እንግዲህ ኢንተርኔት ምን ያክል በእንደዚህ መልኩ ደግሞ ከተጠቀምንበት እጅግ ጠቃሚ እንደሆነ የተመለከትንበት ነው። የስፒድ ጉዞ እንደተመለከታችሁት የአፍሪካ ምን ያክል የተፈጥሮ ባለሀብት እንደሆነች የሀብት ባለቤት እንደሆነች ያሳየ ነው። እንዲያውም ከኢትዮጵያ በቀር ከዋና ከተሞች ውጭ እየወጣ አፍሪካ ያላትን ፏፏቴውን፣ ተፈጥሮውን፣ የሰውን ሁኔታ፣ አለባበሱ፣ ምኑን፣ ስርዓቱ እንደዚህ እያሳየ ነበረ። ያው ኢትዮጵያ ውስጥ ያው የሰላም ሁኔታ እንደሌለ የምታውቁት ነው። በተለይ ወደ ሰሜኑ ታሪክ ሊታይባቸው ወደሚችሉ ቦታዎች
ጦርነት ነው የምታውቁት ነው። ሶ አዲስ አበባ ላይ ብቻ ነው ነገሮችን ያሳየው ማለት ነው። እና ኬንያ ላይም እንደዚህ ወደ ሳፋሪ ወደ ተለያዩ ቦታዎች እየሄደ አሳይቷል። ሾው ስፒር ቴንኪዩ ብለናል። ውድ የዩቲዩብ ቤተሰቦቼ ከዛም የሰበሰብኩላችሁ የዛሬው መረጃ ይህን ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ ባላችሁበት መልካም ሁሉ እመኝላችኋለሁ። ቸር ያሰማን። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።